ዛሬ ቫይራል የወጣውን ሰው ሁሉ በፊቱ በፀጉሩ የሚጠቀመውን የሩዝ ሄር ማስክ ሰርቼ አሳያችኋለሁ ትክክለኛ አሰራሩን ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምን አላችሁ እንደምን ቆያችሁኝ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሁላችሁም በያላችሁበት እግዚአብሔር ፍጹም ሰላም ፍቅር ጤና ከሁላችሁም ጋር ይሁን እያልኩኝ ዛሬ እንግዲህ ውጪ ላይ ነው ቪዲዮ የምሰራው። በጣም ናፍቆኝ ነበር ውጪ ላይ ቪዲዮ መስራት። ትንሽ አየሩ ሞቅ ያለ ነው። ሞቅ ያለ ሳይሆን ትንሽ ቅዝቃዜ የለውም። በረዷችንም እንደምታዩት እየቀለጠ ነው ማለት ነው። እና ዛሬ ውጪ ላይ ነው የምቀባው፣ ውጪ ላይ ነው ቪዲዮ የምሰራላችሁ። እንግዲህ ዛሬ ብዙዎቻችሁ ስጠይቁኝ የነበረው መስኪ ትክክለኛ አሰራሩ ምንድነው? ምክንያቱም እንደዚህ አይደለም የሚሰራው ያልኳችሁ ነበረ። የሩዝ ውህድ ወይም ደግሞ የሩዝ ክሬም አቀባባ ሳያችኋለሁ። ይሄ የኮሪያኖች ናቸው በአብዛኛው እንደ ባህል በባህላዊ መንገድ ለፊታቸው ለፀጉራቸው የሚቀቡት ነው። አንደኛ ለፀጉር ጥቁረት በጣም አሪፍ ነው። የፀጉር የጥቁረቱ መጠን ይጨምርልናል። ሜላኒን እንዲያወጣ ሜላኒን እንዲበዛልን ይረዳናል ማለት ነው። ስለዚህ አሰራሩን በደንብ አይታችሁ ብትሰሩት የሚጠቅማችሁ ይሆናል። ግን የተሳሳተ አይነት አሰራር ከሆነ አንደኛ የፀጉራችንን ቆዳ ሊሸፍንብን ይችላል። ስለዚህ በሚጠቅም መልኩ ትክክለኛ አሰራሩን ይዤላችሁ ቀርቤያለሁ ማለት ነው። እንደምታዩት እዚህ ጋር በጣም በሚያምር መልኩ ኮንዲሽነር ነው የሚመስለው፣ ራሱ የሚሸጥ ኮንዲሽነር ነው የሚመስለው። በጣም ነው የሚያምረው። አሰራሩን አይተን እንመለሳለን። ወደ አሰራሩ ይሄንን ማስክ እንግዲህ መስራት የምትፈልጉ መጀመሪያ የሩዝ ውሃ ወይም ደግሞ እንደኔ የሮዝመሪና የቅርንፉድ ውሃ አንድ ላይ አድርጋችሁ መስራት ትችላላችሁ። እሱ ስለሚያስፈልገን ነው። እዚህ ጋር እቃ አለኝ ሩዜን የማጥብበት። እዚህ ጋር አንድ ኩባያ ሩዝ አለኝ። አንድ ኩባያ ሩዝ ለአንድ ሰው በጣም ብዙ ነው። ግማሽ ወይም ደግሞ ሩቡ ይበቃቸዋል ማለት ነው። ከዛ በኋላ ሩዜን እየደጋገምኩኝ ንጹህ እስከሚሆን ድረስ አጥበዋለሁ። እንግዲህ የሩዝ ውሃ የሩዝ ማስክ እንግዲህ በተለይ በኤዥያኖች ኮሪያዎች ቻይናዎች በጣም ነው የሚጠቀሙት። ፀጉራቸው ሲልክ ነው። ይሄንን ነው ለፊታቸውም ለምናቸውም የሚጠቀሙትና ብዙዎች ደግሞ አሁን ላይ ቲክቶክ ላይ ብትገቡ ፌስቡክ ላይ ያው የቲክቶክ ነገር እንዳለ ፌስቡክ ላይ ስለሚመጣ አየዋለሁኝ እና በጣም ብዙዎች የተጠቀሙት ነው። ለፊታቸው ለፀጉራቸው በጣም አሪፍ ነው ማለት ነው። እዚህ ጋር ድስት ውስጥ አረገውና እጥደዋለሁ። በነገራችን ላይ ስትጥዱ ውሃ አታብዙ። ውሃ ሳታበዙ እጣዱት፣ ምክንያቱም የሩዝ ውሃችንን ስለምንጠቀም ነው ማለት ነው። ከዛ እዚች ጋር ትንሽ ከባለፈው የተረፈኝ ሬት ነበረኝ። እንደ ምርጫችሁ ነው። ሬት ካላችሁ ተጠቀሙ፣ ከሌላችሁ ችግር የለውም። እኔ ያው ግማሽ ስለነበረኝ መጠቀም ስለምፈልግ ነው ማለት ነው። ከዛ ሬቴን እንደዚህ ከጄሉን ካወጣው በኋላ እያያችሁ ሩዙ እስከሚበስል ትንሽ ውሃ ጠብጠብ እያደረጋችሁ ሩዛችሁን ቀቅሉ። ሩዙ ልክ እንደ ኖርማል እንደምንቀቅለው ሩዝ ደረቅ እንዲል ነው የምፈልገው። እዚህ ጋር ኮኮናት ኦይል አለኝ። ኮኮናት ኦይሌን ውሃ ውስጥ ጨምሬ አቀልጠዋለሁኝ። ሩዙ እንደምታዩት ብስል ብሎ እንደገና ደረቅ ያለ ነው። ሌላ አንዳንድ ሰዎች ሲሰሩ ያየሁት ምንድነው በተለይ እዚህ አሜሪካን ሀገር ሰዎች ምናምን እስከ ውሃው ይፈጩታል። ግን እኛ የሩዝ ውሃውን አንድ ላይ አድርገን ብንፈጨው በጣም ጥቅሙ 10 እጥፍ ነው የሚሆነው ማለት ነው። ኮኮናት ኦይል አቅልጫለሁ። ኮኮናት ኦይል ጨምርበታለሁ። እናንተ የሚመቻችሁ ከፀጉራችሁ ጋር የሚሄደውን አይነት ቅባት መጠቀም ትችላላችሁ፣ የፈለጋችሁትን አይነት ቅባት። ከዚህ ጋር የሩዝ ውሃ የሮዝመሪና የቅርንፉድ ውሃ አለኝ። እሱን እጨምራለሁ። በሱ ነው የምንፈጨው። አያችሁ፣ በአንድ ድንጋይ ሁለት ወፍ ይላችኋል። ይሄ ነው። ከዛ ኦሊቭ ኦይል አለኝ ወይም ደግሞ የወይራ ዘይት እጠቀማለሁ። ሁሌም እንደምታውቁት እሱን እጨምራለሁ። ይሄኛው በምርጫችሁ ነው። ቫይታሚን ኢ ኦይል አለኝ፣ ትንሽ ጨምርበታለሁ። ከዛ በኋላ ኢሴንታል ኦይል ለሽታው ጥሩ እንደሚሆን አርጌ እሱን ትንሽ ጨምርበታለሁ። የፈለጋችሁትን አይነት መርጣችሁ መጠቀም ትችላላችሁ። ትንሽ 4-5 ጠብታ ጨምርበታለሁ። እንግዲህ የሄር ማስክ ከዛ በኋላ እፈጨዋለሁ ማለት ነው። የሄር ማስክ እንግዲህ የፀጉር ዛላችንን በጣም ያጠነክርልናል፣ ሽበት እንዳይበዛብን ያደርግልናል። ለፀጉር እድገት በጣም አሪፍ ነው። ፀጉራችንን ሲልክ ያደርገዋል። እንግዲህ ስትፈጩት እያያችሁ ውፍረቱ በጣም ወፍራም መሆን የለበትም።
አንዳንድ ጊዜ አይቻለሁ በጣም ወፍራም አድርገው የሚቀቡት አሉ። እሱ ግን ለኛ አይነት ፀጉር አይሆንም። ምክንያቱም ቆዳችንን እንዳይዘጋብን እንደዚህ ትንሽ ልክ እንደ ኮንዲሽነር አይነት አድርገን መስራት አለብን እንደምታዩት። ከዛ በኋላ ሬቱን እጨምርበታለሁ። ሬት እንደምርጫችሁ ነው። ከሌላችሁ ምንም ችግር የለውም። ግን ቅባቶች ግዴታ መጠቀም አለብን። ቅባት ለኛ ፀጉር በጣም ያስፈልገናል ማለት ነው። እንደምታዩት በጣም የሚያምር ውፍረቱ አደራ አታወፍሩት። እንደዚህ ይሁን ፀጉራችሁ ቆዳችሁ ላይ ቆዳችን እንዳይዘጋብን ማለት ነው። እሺ አሰራሩን አይተን ተመልሰናል። የነገርኳችሁ ነጥቦች አይታችሁታል አይደለ? ስለዚህ ጠቃሚ በሚሆን መልኩ ሩዙን ብቻ ቀቅለን በቀረው ውሃ ፈሽቶ መጠቀም ሳይሆን በሚጠቅም መልኩ ልክ ኮሪያኖች እንደሚጠቀሙበት እነሱ ሩዙን ቀቅለው የሩዝ ውሃውን ለፊታቸው የሚጠቀሙታል፣ ለፀጉራቸው የሚጠቀሙታል። ስለዚህ ለዛ ነው በዚህ አይነት መልኩ ብትሰሩት የበለጠ ጠቃሚ ይሆናል። ፀጉራችንን ወዝ ይሰጣዋል። ለፀጉር እድገት በጣም አሪፍ ነው ማለት ነው። ስለዚህ እዚህ ጋር የሰራሁት አለ እቀባለሁኝ። ዛሬ ውጪ ነው የምቀባው። ደግሞ ቅድም እንደነገርኳችሁ ቪዲዮ ላይ ስንሰራ እንደነገርኳችሁ ሞቅ እንዳለ ተቀቡት። እንዴት ነው ለሰስ እንዳለ አንደኛ አናታችን ውስጥ በደንብ እንዲገባ ፀጉራችንን በደንብ እንዲያገኘው ቅዝቅዝ ያለ አይሁን። ስትፈጩት ራሱ ትንሽ ሞቅ እንዳለ ብትፈጩት የኮኮናቱ የቅባቱ ሁሉ አንድ ላይ በደንብ ይሰራል ማለት ነው። ስለዚህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእጄ ስነካው እንዴት ደስ እንደሚል እሺ ቀባለው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ከዚህ በላይ አታወፍሩት ቅድም እንዳልኳችሁ። ምክንያቱም የፀጉራችንን በጣም ወፍራም ነገር ለምሳሌ ሩዝ እንዴት ነው በጣም ሲወፍር ስቲኪ ነው አይደለ? ይጣበቃል። ስለሚጣበቅ እንደዚህ ነው መሆን መስራት ያለባችሁ። አያችሁ ልክ እንደ ኮንዲሽነር አያችሁ እንደዚህ ነው መሆን ያለበት። እንደዚህ ካልሆነ ግን ደስ ሲል እንደዚህ ካልሆነ አናታችንን ቆዳ ሊደፍነው ይችላል ማለት ነው። ስለዚህ አንዳንድ ጊዜ የሆነ ነገር ስንሰራ አሰራሩ በደንብ ማወቅ አለብን ማለት ነው። ያው ሌላ ሰው ስለተጠቀመው ብቻ መጠቀም ሳይሆን አንዳንድ ጊዜ ሁሌ እንደምነግራችሁ ይሄ የሩዝ ውሃ የቅርንፉድ ውሃ ምናምን በጣም አሪፍ ናቸው፣ ለፀጉር ይጠቅማሉ። ግን አጠቃቀማቸውን ካላወቅ ነው ግን ጉዳታቸው ይብሳል። ፀጉራችሁን ሊያደርቋችሁ ይችላል ማለት ነው። ዋው እንዴት ደስ እንደሚል እና ይሄ ፀጉር በጣም ነው የሚያለሰልሰው። በተለይ ጫፍ በጣም የሚበጣጠስባችሁ ብዙዎቻችሁ አሁን ችግራችሁ ያ ነው። ያን እየነገራችሁ ነበርና ፀጉራችሁ በአብዛኛው ጫፍ በተለይ ስብርብር ያለ ከሆነ ይሄ በጣም አሪፍ ነው፣ ሲል ያደርገዋል ጫፉን። ይሄ ለመንታው ለምኑ በጣም አሪፍ ነው ማለት ነው፣ ይዘጋልና። ሙቀቱ ደስ ሲል ሞቅ ያለ ነው። በደንብ በልኬን የሰራሁት ያው ውህድ ሁሌ ስለምሰራ እኔ ልኬን በደንብ ነው ማቀው፣ አልሳሳትም። ቅባት ብሰራ ምን ብሰራ ልኬን አቀዋለሁ። 2 ብርጭቆ ልስራ 1 ብርጭቆ ልስራ አቀዋለሁ። ምክንያቱም ሁሌ ስትሰሩ ትለምዱታላችሁ። ፊቱን እቀባለሁ። ከዛ በዚህ በኩል ያለው እቀባለሁ። እና ሩዝ ብቻውን እንደነገራችሁኝ ሩዙን ፈሽተው መጠቀም ለብቻው ጥሩ አይደለም። ምክንያቱም ትንሽ ቅባት ያስፈልጋል። በተለይ ለኛ ይሄ ለነጮቹ ለህንዶቹ ራሳቸው ለኮሪያዎቹ ምንም ችግር የለው። ግን ለኛ ሲሆን አሰራሩ የተለየ ነው መሆን ያለበት። ምክንያቱም የኛ ፀጉር ቅባት ይፈልጋል። ገብቷችኋል? ቅባት በጣም ነው የሚፈልገው፣ ሞይስቸራይዝ መሆን ይፈልጋል። ስለዚህ ቅባት ነገር አትርሱ። ሽታው ደግሞ ደስ ሲል ይሄ የፔፐርሜንቱ የምኑ ሽታ
ጫፉን በደንብ ያችሁ ጫፉን በደንብ ቀብት እሺ ማሳጅ አደርገዋለሁ ፊቱ ጋር አቀባለሁኝ ከኋላ በደንብ አናቴ ላይ ራሱ ጸጉሬ ልስላሴ ያስታውቀኛል ጫፉን በደንብ እቀባዋለሁ ሙቀቱ ደስ ሲል አየኛ ነገር አይደለ አሁን ውጪ ላይ ሲሆን ሙቀቱ ደስ ይላል ይሄ እየተጠነቀቃችሁ እንደ ሙዝ እንደ እንትን አይደለም ልብሳችሁ ጥቁር ነገር ከለበሳችሁ ነጭ ነው የሚያደርገው ያስታውቀኛል እዚህ ጋር የቀረ በቃው በቅቶታል ስለው የኔ ጸጉር የሆነ ቦታ ያልተቀባውታል ከኋላ በደንብ አንገቴ ጋር በደንብ እቀባዋለሁ አያችሁ ሙሉን ጨረስኩት ማለት ነው አደራ አውፍራችሁ በወፍራሙ እንዳትቀቡ ከዛ እንደዚህ ያረግና ጠቀልልና ጸጉር ማስያዣ እዚህ ጋር አርጌ ነበር በሷ ሲይዘዋለሁ ወደታች ይወርዳል አናቴ አካባቢ እንደዚህ አመጣዋለሁ አናቴ ጋር እንደዚህ አምጥቼ በፌስታል ትንሿ እቺ ፌስታል የምትበቃችሁ ካላችሁ እቺ መጠቀም ትችላላችሁ ለኔ ግን አይበቃኝም ስለዚህ ትልቁን አረጋለሁ መጀመሪያ ላዋቂዎች ያው ይሄን ብናረግ ይሻላል በደንብ እንዲያፍንልን ከዛ እፍን እዛው እፍን እናደርገዋለን እዛው በላች እዛው ቀረች የሚለው ነገር ይሆናል ማለት ነው ከዛ በላዩ ላይ ከፈለጋችሁ እቺን እንደ ካፕ ጠለቅ ማረግ ትችላላችሁ ልቀባ አልቀባ ልታጠብ አልታጠብ ነገ አርብ ነው ታቃላችሁ አርብ ቅዳሜ እሁድ እስከ ሰኞ ጠዋት ስራ ነኝ ስለዚህ ዛሬ ካልታጠብኩት እንደዚህ በጣም ጸጉሬን ለማሳከክ እየሞከረኝ 4 ቀን ሙሉ አልችልም ስለዚህ ግዴታ ዛሬ መታጠብ አለብኝ ነገ አርብ ማታ ስራ ስለምጀምር ማለት ነው በጣም አልነሳ አይ በቃ ዛሬ ቅርብኝ ኡፍ እያልኩ ነበር ግን yes አደረኩት ስለዚህ በሚቀጥለው ውህድ ስትቀቡ ይሄንን ሞክሩት በጣም ቀላል ነው በመትፈልጉበት አይነት ምንድነው ቅባቶች ስሩት የምትፈልጉትን ነገር ጨምሩበት ሬት ከሌላችሁ በተልባ መጨመር ትችላላችሁ ያለ ሬት መስራት ትችላላችሁ ሬቱን ያው ለመጨረስ ስለፈለኩኝ ነው ማለት ነው ይሄንን ይመስላል